ለአሜሪካ ዜግነት በኦንላይን አፕላይ አድርገን የአሜሪካ ዜግነት ማግኘት እንችላለን ወይ? አዎ እንችላለን። እንዴት ለሚለው ጥያቄ በዛሬ ቪዲዮ ከዜሮ ጀምረን አንድ ባንድ አፕላይ ያደረግን ማለትም ሙሉ ስቴፑን አንድ ባንድ አፕላይ ያደረግን የማሳያችሁ ይሆናል። ታዲያ ሙሉ ቪዲዮን መከታተል ይኖርባችኋል። ምንም የምትዘሉት ነገር ሊኖር አይገባም። ከዜሮ ጀምሬ ስለማሳያችሁ ሙሉ ቪዲዮን መከታተል ይኖርባችኋል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። መግቢያ ላይ እንደነገርኳችሁ ለአሜሪካ ዜግነት በኦንላይን አፕላይ ማድረግ ይቻላል። ታዲያ በምን በኩል ማለትም እንዴት ነው ኦንላይን አፕላይ ማድረግ የምንችለው የሚለው ጥያቄ ነው የመጀመሪያው የሚነሳው። የዚህ ሰዓት ማድረግ ያለባችሁ ጎግል ላይ ወይም ማንኛውም ኢንተርኔት ብራውዘር ላይ ገብታችሁ usis.gov ብላችሁ ሰርች ታደርጋላችሁ። የዚህ ሰዓት ይህ የምትመለከቱት ዌብሳይት ይከፍትላችኋል። እዚህ ጋር ነው እንግዲህ የአሜሪካ ዜግነት አፕላይ አድርገን በኦንላይን ማግኘት የምንችለው ማለት ነው። ዌብሳይቱ ልክ በዚህ በምትመለከቱት መልኩ ሲከፍት ማድረግ ያለባችሁ ምንድነው፣ እዚህ ጋር በቀኝ በኩል እንደምትመለከቷት ሳይኒን የምትል በተናለች። እሷን አንድ ጊዜ ስትነኳት ሁለት አይነት ምርጫ ይሰጣችኋል። ሳይኒን ኤንድ ክሬት አካውንት የሚል ማለት ነው። ከዚህ በፊት ዩኤስሲአይኤስ ዌብሳይቱን ተጠቅማችሁ የምታውቁ አካውንት ያላችሁ ሰዎች ሳይኒን ማለት ትችላላችሁ። አካውንት የሌላችሁ ለመጀመሪያ ጊዜ ከሆነ ደግሞ እየመጣችሁ ያላችሁት እዚህ ጋር ክሬት አካውንት የምትለዋን አንድ ጊዜ ተነኳታላችሁ። የዚህ ሰዓት እዚህ ጋር እንደምትመለከቱት ክሬት ዩር ኦንላይን አካውንት የሚል አለ። በዚህ በኦንላይን አካውንታችሁ ነው ለአሜሪካ ዜግነት አፕላይ የምታደርጉት። እዚህ ጋር ኢሜይላችሁን አስገብታችሁ ኮንቲኒው ትሉታላችሁ። ወደ ቀጣይ ፓርቶቹ ያስገባችኋል። አዲስ ካልሆናችሁ አካውንት ካላችሁ ደግሞ በቀላሉ እዚህ ጋር ሳይኒን የምትሏን በመንካት ኢሜይልና ፓስወርዳችሁን በማስገባት ሎጊን ማለት ትችላላችሁ። ነገር ግን አዲስ ከሆናችሁ ቅድም እንደነገርኳችሁ ክሬት አካውንት የምትሏ ቦታ ላይ በመንካት ወደዚህ ፔጅ ሲያመጣችሁ ኢሜይላችሁን በማስገባት ሎጊን ማድረግ ትችላላችሁ። ሎጊን ካረጋችሁ በኋላ ይህ እዚህ ጋር የምትመለከቱት ፎርም ማለት ነው። ይህንን ፎርም መሙላት አለባችሁ። ፎርሙ እዚህ ጋር እንደምትመለከቱት ወደ 14 የሚጠጉ ፔጆች አሉት። እነዚህን 14ቱንም አንድ ባንድ ምንም ሳትዘሉ መሙላት አለባችሁ። እነዚህ ላይ ቤዚክ የሆኑ ነገሮች ናቸው የሚጠይቁት። እዚህ ጋር እንደምትመለከቱት ቤዚክ ነገሮችን ወይም ከዚህ ከ14ቱ ፔጆች ውስጥ ዋና ዋና የሚባሉት ሊከብዱ ይችላሉ ወይም ግር ሊሉ ይችላሉ የምላቸውን ሼር አደርጋችኋለሁ። እዚህ ጋር እንደምትመለከቱት የመጀመሪያው ማድረግ የሚጠበቅባችሁ እዚህ ጋር ዴት ስታምፕ እንዲሁም ደግሞ አክሽን ብሎክ ምናምን የሚሉትን ትተውትና እዚህ ጋር ፓርት 1 ከሚለው ነው የምትጀምሩት። መጀመሪያ ማድረግ ያለባችሁ እዚህ ጋር ኢንተር ዩር 9 ዲጂት ኤ ነምበር ወይም ኤሊየን ነምበር የሚለው አለ። የዚህ ሰዓት ኤሊየን ነምበራችሁን ታስገባላችሁ። ከዛ መቀጠል እዚህ ጋር ሪዝን ነው የምትመርጡት። እዚህ ጋር ሪዝን በምትመርጡበት ጊዜ የሚጠይቋችሁ የመጀመሪያው ጀነራል ፕሮቪዥን ይላል የመጀመሪያው ማለት ነው። ሁለተኛው ደግሞ ስፖዝ ለሆነ ወይ ደግሞ ሜሬጅ ቤዝድ ለሆነ በጋብቻ ከሆነ የአሜሪካ ዜግነት ማግኘት የፈለጋችሁት እዚህ ጋር ያሉትን ምርጫ ትመርጣላችሁ። እንደዚህ የሚከብዳችሁ ቃላቶች ካሉ ወይም ትርጉማቸው የሚከብዳችሁ ቃላቶች ካሉ ኮፒ በማድረግ ወደ ጉግል ትራንስሌት ላይ ፔስት በማድረግ ቃላቶቹ ግር ያላችሁን ወይም ያልገባችሁን ቃላቶች በቀላሉ ትርጉማቸውን ማግኘት ትችላላችሁ። ስለዚህ የመጀመሪያው መምረጥ ወይም መሙላት የሚጠበቅባችሁ ሪዝን ነው የሚጠይቃችሁ። ወይም ይህንን የአሜሪካ ዜግነት ለምንድን ነው ለማግኘት የፈለጋችሁት፣ በምን ክራይቴሪያ ውስጥ ነው ያላችሁት የሚለውን ይጠይቃችኋል። እዚህ ጋር ትመርጣላችሁ። ሚሊተሪ ሰርቪስ ነው ወይስ ደግሞ ኖርማል ኤሊጂቢሊቲ ሪኳየርመንቱን አሟልታችኋል ወይስ ዩኤስ ሲቲዝንሺፕ አላችሁ ወይስ በጋብቻ ነው አፕላይ የምታደርጉት የሚለውን እዚህ ጋር ትመርጣላችሁ። ከዛ መቀጠል አባውት ዩ ስለእናንተ የምትሞሉበት ፓርት ነው። እዚህ ጋር እንደምትመለከቱት የመጀመሪያው የሚጠይቋችሁ ፋሚሊ ኔም ነው። ፋሚሊ ኔም ማለት የአያታችሁን ስም ነው እዚህ ጋር የምትጽፉት። ከዛ መቀጠል ጊቭን ኔም ወይም ፈርስት ኔም ይላል። የዚህ ሰዓት የእናንተን ስም ነው የፈርስት ኔማችሁን የምታስገቡት። ከዛ ሚድል ኔም የሚለው ቦታ ላይ የአባታችሁን ስም ነው ማስገባት የሚጠበቅባችሁ። እዚህ ሁለተኛ ላይ የሚጠይቋችሁ ደግሞ ሌላ ስም ካላችሁ ማለትም የበርዝ ሰርቲፊኬታችሁ የልደት ሰርቲፊኬታችሁ ላይ ሌላ የምትጠቀሙበት ስም ካለ እሱን ነው እዚህ ጋር እንድትጽፉ የሚጠይቋችሁ። ከዛ እዚህ ጋር እንደምትመለከቱት የሚጠይቋችሁ ደግሞ ስማችሁን ቀይራችሁ ነበር ወይ፣ ከዚህ በፊት በህጋዊ መንገድ ስማችሁ ተቀይሮ ነበር ወይ ነው የሚሏችሁ። እዚህ ጋር ከሆነ የስ፣ ካልኖረ ደግሞ ኖ ማለት ትችላላችሁ። ወይም ኖ ከሆነ ስኪፕ ማድረግም ትችላላችሁ ማለት ነው። ከዛ መቀጠል ተቀይሮ ከነበረ የስ ከነበረ ምርጫችሁ ማለትም ስም ከነበራችሁ ከዚህ በፊት በህጋዊ መንገድ ተቀይሮ ከነበረ እሱ ስም ምን ነበረ፣ የላስት ኔሙ ፈርስት ኔሙ እንዲሁም ሚድል ኔሙ ምን ነበር ብለው ይጠይቋቸዋል። ሌላው እዚህ ጋር ዩኤስሲአይኤስ ኦንላይን አካውንት ይላል። አካውንት ነምበሩን ነው እዚህ ጋር የምትጽፉት። ነገር ግን በዚህ በኦንላይን ማለትም በዚህ ቅድም
ክፈቱ ባልኳችሁ አካውንት ከሆነ ሎጊን ያደረጋችሁት ይህንን ጥያቄ አይጠይቃችሁም፣ ምክንያቱም አውቶማቲክ ራሱ ስለሚወስደው ማለት ነው። ነገር ግን ከጠየቃችሁ ኦንላይን አካውንት ነምበራችሁ ነው እዚህ ጋር ማስገባት የሚጠበቅባችሁ። እዚህ ጋር ጾታ ይጠይቃችኋል። ወንድ ወይ ሴት ብላችሁ ትመርጣላችሁ ያላችሁን ጾታ። ከዛ መቀጠል ዴት ኦፍ በርዝ ነው የሚጠይቃችሁ፣ ወይም የትውልድ ዓመተ ምህረት ቀኑን እንድትጽፉ ነው የሚጠይቋችሁ። ነገር ግን እዚህ ጋር ስትጽፉ መጻፍ ያለባችሁ መጀመሪያ ወሩን ነው የሚጻፈው። ለምሳሌ የሆነ ሰው ፌብሩዋሪ ላይ ከሆነ የተወለደው ፌብሩዋሪ ወይም 02 ብሎ ነው መጀመሪያ ያለበት። ከዛ ቀኑን ነው የሚጽፈው ፌብሩዋሪ የሆነ ቀን ፌብሩዋሪ 16 ፌብሩዋሪ 18 28 እያላችሁ ቀኑን ነው የምትጽፉት። ከዛ መቀጠል ደግሞ ዓመተ ምህረቱን ነው የምትጽፉት ማለት ነው። የትውልድ ቀን ሲጻፍ በዚህ መልኩ ነው። ሌላው እዚህ ጋር ትንሽ ለየት የሚለው ካንትሪ ኦፍ በርዝ ይላል። ይህ ማለት የተወለዳችሁበት አገር የት ነው ነው የሚላችሁ። እዚህ ጋር ኢትዮጵያ ከሆነ ኢትዮጵያ ብላችሁ ጽፋላችሁ። ከዛ መቀጠል አሁን ላይ የአሜሪካ ዜግነት ከማግኘታችሁ በፊት የምን ዜግነት ነው ያላችሁ፣ የምን ሀገር ዜግነት ነው ያላችሁ ካንትሪ ኦፍ ሲቲዝንሺፕ ኦር ናሽናሊቲ ይላል ማለት ነው። ስለዚህ እዚህ ጋር ትጽፋላችሁ የምን ሀገር ዜግነት እንዳላችሁ። ኢትዮጵያ ከሆነ ኢትዮጵያ ብላችሁ ትጽፋላችሁ ማለት ነው። ከዛ መቀጠል እዚህ ጋር ሶሻል ሴኩሪቲ አፕዴት ይላችኋል። እዚህ ጋር ሶሻል ሴኩሪቲ ነምበራችሁን ወይም ኤስኤስኤን ነምበራችሁን ታስገባላችሁ ማለት ነው። ሌላው እዚህ ጋር ባዮሜትሪክስ ኢንፎርሜሽን የምታስገቡበት ፓርት አለ። እዚህ ጋር ለምሳሌ ባዮሜትሪክስ ኢንፎርሜሽን የምታስገቡበት ፓርት ላይ ሀይት የሚለው ወይም በፊት ገልጻችሁ ቁመታችሁን በኢንችም ከሆነ ታስገባላችሁ። ዌት የሚለው ወይም ክብደት የሚለው ላይ በፓውንድ አድርጋችሁ ታስገባላችሁ። የአይን ከለር ትመርጣላችሁ፣ የጸጉር ከለራችሁን ትመርጣላችሁ ማለት ነው። ስለዚህ እዚህ ጋር ባዮሜትሪክስ ኢንፎርሜሽን በዚህ መልኩ ትጨርሳላችሁ ማለት ነው። ሌላው ኢንፎርሜሽን አባውት ዩር ሬዚደንሲ ይላችኋል። ከረንት ያላችሁበት ፊዚካል አድሬስ የምታስገቡበት ይሆናል። ለምሳሌ የሆነ ሰው የሆነ ስቴት ላይ ሊሆን ይችላል። ስለዚህ እዚህ ጋር ያላችሁበትን ስትሬት ነምበር፣ ሲቲ ኦር ታውን እንዲሁም ደግሞ ፖስታል ኮድ እንዲሁም ካንትሪውን ጭምር እዚህ ጋር ታስገባላችሁ። ከረንት ፊዚካል አድሬስ በዚህ መልኩ ነው የሚገባው ማለት ነው። እንዲሁም የኖራችሁት ፕሬዘንት ከሆነ አሁንም እየኖራችሁበት ከሆነ ፕሬዘንት ምትሏን ትመርጣላችሁ። አሁን የነገርኳችሁ ፊዚካል አድሬሳችሁን ማለት ነው። ነገር ግን ፊዚካል አድሬስ ከቀየራችሁ ከመቼ እስከ መቼ እዛ ስቴት ላይ ወይም እዛ ቦታ ላይ ኖራችሁ የሚለውን እዚህ ጋር ትጽፋላችሁ። ፍሮም ቱ የሚለው ቦታ ላይ ማለት ነው። ከዚህ እስከዚህ ቀን እንደማለት ነው። ፕሬዘንት ከሆነ ፕሬዘንት ብላችሁ መተው ትችላላችሁ ማለት ነው። ሌላው እዚህ ጋር የሚጠይቋችሁ ኢንፎርሜሽን አባውት ዩ የሚለው የቀጠለ ነው። ከረንት ሜሊንግ አድሬሳችሁን ታስገባላችሁ። አሁን ያላችሁበትን ሜሊንግ አድሬስ ለምሳሌ መልእክቶች ቢላኩ፣ ደብዳቤዎች ቢላኩ፣ የመሳሰሉት አይነት ነገሮች ቢላኩ ለእናንተ እንዲደርሳችሁ ማለት ነው ያላችሁበትን ሜሊንግ አድሬስ ታስገባላችሁ። ስትሬት ነምበር ወይም ኔሙን ታስገባላችሁ። እዚሁም አፓርትመንት ከሆነ የእሱን ነምበራችሁን፣ ዚፕ ኮድ፣ ስቴቱን፣ ሲቲ ኦር ታውን እንዲሁም ፖስታል ኮድ እና ካንትሪውን ታስገባላችሁ ማለት ነው። ልክ እንደ መጀመሪያው ያን ያህል ከባድ አይደለም። ከዛ መቀጠል ዩር ከረንት ሜሬጅ ስታተስ የምታስገቡበት ፓርት ነው። አግብታችሁም ከነበረ ፈታችሁም ከነበረ እንዲሁም ሲንግልም ከሆናችሁ የመሳሰሉት አይነት ነገር ከሆነ እዚህ ጋር የከረንት ሜሬጅ የምታስገቡበት ወይም የምትሞሉበት ፓርት ስለሆነ መሙላት ይጠበቅባቸዋል። ከረንት ስፖዝ ሌጋል ኔም የሚለውን ፋሚሊ ኔሙን ጊቭን ኔም የመሳሰሉትን ታስገባላችሁ ማለት ነው። ስለዚህ እዚህ ጋር ያሉት የጋብቻው ሁኔታ ይሆናል። ይህም ከዛው ከጋብቻ ሂስትሪው የቀጠለ ነው የሚሆነው ማለት ነው። ስለዚህ እነዚህ ነገሮች ናቸው ያን ያህል ከባድ የሚባሉት ማለት ነው የምትሞሉት። ሌላው እዚህ ጋር የኢምፕሎይመንት የስራና የትምህርት ያለ አካላችሁ ተማሪም ከሆናችሁ ወይም ስራም ከሆነ ያላችሁ እሱን የምትሞሉበት ፓርት ነው። እዚህ ጋር ያላችሁን ስራ እንዲሁም ያላችሁን ትምህርትም ከሆነ ትምህርታችሁን የመሳሰሉትን ነገር እዚህ ጋር ሊስት አውት ታደርጋላችሁ፣ ትሞላላችሁ፣ የሚጠይቃችሁን እየተከተላችሁ ማለት ነው። ሌላው አዲሽናል ኢንፎርሜሽን ስለእናንተ ወይም አባውት ዩ ይጠይቋችኋል። ለምሳሌ እዚህ ጋር መጀመሪያው ላይ በክሌም ተደርጋችሁ ታውቃላችሁ ወይ በዩኤስ ሲቲዝን ጊዜ ይላችኋል ማለት ነው። የስ ከሆነ የስ፣ ኖም ከሆነ ነው ብላችሁ መምረጥ ትችላላችሁ። እዚህ ጋር ጀስት ስለእናንተ ያላቸውን ኢንፎርሜሽን ሰፋ እንዲልላቸው ነው እነዚህን ጥያቄዎች የሚጠይቋችሁ። አዲሽናል ኢንፎርሜሽኖቹን እያነበባችሁ የስ ነው ያላችሁ መመለስ ስለሆነ ያን ያህል ከባድ አይደሉም። ስለዚህ አጠቃላይ መሙላት የሚጠበቅባችሁ ከባድ የሚባሉት ፓርቶች እነዚህ ናቸው። ሌላኛው እዚህ ጋር አፕሊኬሽን ኮንታክት የምትሞሉበት ወይም የአፕሊካንት ኮንታክት ኢንፎርሜሽን የምትሞሉበት ፓርት ነው። እዚህ ጋር ቀኑን፣ ዓመተ ምህረትና ፊርማችሁን የምታስገቡበት ፓርት ነው። እዚህ ጋር ዴት ኦፍ ሲግኒቸር ይላል ወይም እዚህ ጋር ቀኑን ነው የምታስገቡት። እንዲሁም ደግሞ አፕሊኬሽን ሲግኒቸር የሚለው ቦታ ላይ ደግሞ ስማችሁን ነው የምትጽፉት እስከነ አያታችሁ ድረስ ትጽፋላችሁ። ስትጽፉ ደግሞ የአያታችሁን ስም የእናንተን ስምና የአባታችሁን ስም ነው ማስገባት ያለባችሁ ማለት ነው። ከዛ መቀጠል ይህ ፎርም አጠቃላይ አልቋል ማለት ነው። ስለዚህ በዚህ መልኩ መሙላት ትችላላችሁ። በኦንላይን የአሜሪካ ዜግነት በቀላሉ ማግኘት ትችላላችሁ። የሚደርሳችሁ መልእክቶች ካሉ በኢሜይል ራሳቸው ይልኩላችኋል። እንዲሁም ደግሞ
በኢሜይል የማይላኩ ደብዳቤዎች ወይም በፔፐር ብቻ ግዴታ መላክ ያለባቸው ፔፐሮች ከሆኑ ዶክመንቶች ከሆኑ ደግሞ ቅድም ሜሊንግ አድሬስ ትሞላላችሁ ያልኳችሁ ፓርት ላይ በእሱ አድራሻ መሰረት ይላክላችኋል ማለት ነው። ስለዚህ በዚህ መልኩ የአሜሪካ ዜግነት በኦንላይን ማግኘት ይቻላል ማለት ነው። እነዚህ የሚያስፈልጉ ዶክመንቶችን ማለትም ሊንኮቹን እንዲሁም ደግሞ የዚህ የፒዲኤፉንም ጭምር ማለት ነው ሊንኩን ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ ማግኘት መጠቀም ትችላላችሁ። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ቀጥታ ዲቴል አድርጌ ለመናገር እንደሞከርኩኝ ለማስረዳት እንደሞከርኩኝ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም ዲቴል እንደሰራው የምትፈልጉም ከሆነ እንዲሁም ግር ያላችሁ ግራ የገባችሁ ነገር ካለም ኮሜንት ላይ መጻፍ ይቻላል። በቀጣይ ቪዲዮ አብራርቼ ወይም የእናንተን ጥያቄዎች ለመመለስ ሞክራለሁ። ለዚህ ቻናል አዲስ የሆናችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለሚያስፈልገው ቤተሰብ ጓደኛ እንዲሁም ይህን መረጃ መስማት ማግኘት አለበት ለምትሉት ሰው ሼር ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ አሳውቆኝ። ምክንያቱም ምን ያህል እየወደዳችሁት እንደሆነ ከተረዳሁኝ በቀጣይ አሪፍ መረጃዎችን እንደዚህ አይነት ቪዲዮዎችን ይዤላችሁ እንዲቀርብ ይረዳኛል። ስለዚህ ሁላችሁም እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ